ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንደው እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም? አሉ የሉም? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያያሉ፣ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዲህ በታሪክ የተማሩትን ቲዮሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና። ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል ነው። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው። ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ያለው ለኢየሱስ ክርስቶስ ከሰማይ በላይ ከምድር በታች በምድርም ያለው ጉልበት ሁሉ ሊሰግድ ይገባል የሚለው ነው የሚጻፍበት። ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ለምንድን ነው የሰጠ ስትሉ የሰማይ ስርዓትን ለማሳተፍ ነው። የሰማይ ስርዓትን ለማሳተፍ እግዚአብሔር ለሕዝቡ ቅርብ መሆኑን ለማሳየት ነው። ታቦት ሰጠ። መስጠት ቅርብ ወዳጅነት ነው። መስጠት ቅርብ ወዳጅነት ነው። መቀበልም ወዳጅነት ነው። ከምትጠሉት ሰው ስጦታ አትቀበሉ። ዕቃ ከመቀበል ልብን መቀበል ይቀድማል። ዕቃን ከመስጠትም ልብን መስጠት ይቀድማል። ስለዚህ መስጠትና መቀበል የፍቅር ምልክት ነው። እግዚአብሔር ታቦት ሰጠ። ቅርብነቱን አባትነቱን እግዚአብሔር ከኛ የራቀ አይደለም እንዲሉ ነው። 400 ዓመት በመከራ የኖሩ እስራኤላውያን እግዚአብሔር ሩቅ አይደለም ከኛ ጋር ነው እንዲሉ ታቦቱ ላይ ብርሃን እያሳረፈ ደመና እየከበበ ያሳያቸዋል። በታቦቱ ደግሞ በግ እያረዳችሁ አቅርቡልኝ፣ ርግብ አቅርቡልኝ፣ የበግ ደም የፍየል ደም አምጡልኝ ይላቸዋል። እግዚአብሔር የፍየል ደም፣ የበግ ደም፣ የወይፈን ደም፣ የኮርባ ደም፣ የርግብ ደም ርቦት፣ ስንዴ ርቦት፣ ወይን ርቦት ጠምቶት አይደለም አቅርቡ የሚለው። ምን ማለት ነው? አንድ ሰው አንዲት ድሃ ለአንድ ንጉሥ
እችን እንደው ቅመስልኝ ብትለው ንጉሱ ቢቀበላት ምን ያህል ደግ ንጉስ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጥ ነው። እንደሚወደን የምትወዱትን ሰው ስጦታ ትቀበላላችሁ። እግዚአብሔር እንደሚወደን ለማመልከት በታቦቱ ስጦታ ይቀበል ነበር። ታቦቱ የአብሮነት የሱታፌ እግዚአብሔር ከእግዚአብሔር ጋር የመኖር ማዕከላዊ ምልክት ነው የነበረው። እግዚአብሔር ሩቅ ነው እንዳይሉ ይሄ ታቦት ምን እንዳደረገ እንዴት እንደተሰራ ልንገርባችሁ። ከማይነቅዝ እንጨት ነው የተሰራው። ዘጸአት ምዕራፍ 25 ቁጥር 1 ጀምሮ ከማይነቅዝ እንጨት። በደንብ ስሙ ምዕመናን። ሌሎች የቤት ስራ ሲሰጧችሁ አንድ ጥቅስ አንጠልጥላችሁ ትመጣላችሁ። እኛ ስናስተምራችሁ አስሙን እንዲሁ ምን እንዲሁ ቅዱስ ጳውሎስ እኮ እንዲሁ እንደዚህ ያለ አዚም ማን ያደረገባችሁ እንዲሁ ባካችሁ ንገሩኝ አለ። ማን ነው እንደዚህ ያለ አዚም የነገራ እንዲሁ ያደረገባችሁ አለ። እስቲ ስሙ፣ እውነቴን ነው። ከማይነቅዝ እንጨት ከግራር እንጨት ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አቆልቋዩን 2 ክንድ ከስንዝር አድርገው በውስጥና በውጭ በወርቅ ለብጠው 4 ቀለበት አብጅለት። በእግዚአብሔር ዕጣት የተጻፉ 10 ቃላት ያለበትን ጽላት በታቦቱ ውስጥ አስገብተህ አኑር አለው። 2 ክንድ ከስንዝር ክንድ ከስንዝር ክንድ ከስንዝር ምንድን ነው ይሄ? ታቦት ይሄን አደረገና ሰራ። በወርቅ ለበጠው። 4 ቀለበት አደረገለት። 4 ማዕዘን ቢሆን እንደዚህ 4 ማዕዘን ቢሆን እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ 1 ቀለበት አለው። አንዱ መሎጊያ በዚህ ይገባል። 2 መሎጊያ ነው ያለው። በሁለቱ ቀለበቶች እንደዚህ ይገባል። አንዱ መሎጊያ በሁለቱ ቀለበቶች ይገባል። እንደዚህ አድርገው 4 ሰዎች ከፊት ይሸከሙታል። ከዚያ በኋላ ምን አደረገ መሰላችሁ? በስሬት መክደኛው ላይ ታቦቱን እዚያ ውስጥ ጽላት የሚባለው 10 ቃላት የተጻፉበት ነው። ታቦት የሚባለው ጽላቱ የሚገባበት ነው። እዚያ ውስጥ 10 ቃላት ተጽፈዋል። ታቦቱ ከገባ ጽላቱ ታቦቱ ውስጥ ከገባ በኋላ የስሬት መክደኛ የሚባል አለው። የስሬት መክደኛ የሚባል መግጠሚያው ማለት ነው። እግዚአብሔር በስሬት መክደኛው በኩል ተገልጬ አነጋግርሃለሁ አለ። በቃል ኪዳኑ ታቦት በስሬት መክደኛው ላይ ካንተ ጋር ሆናለሁ ተገልጬም አነጋግርሃለሁ። ዘጸአት 25 22 ላይ ሲናገር በስሬት መክደኛው የስሬት መክደኛ። ከዚያ በኋላ በዚህ መሰረት እስራኤል ታቦት ያቀርባሉ፣ መስዋዕት ያቀርባሉ። እግዚአብሔር ይቀበላቸዋል። ሙሴም ሆነ አሮን ህዝቡን መምራት ሲጀምሩ ሲፈልጉ ወደ ደብተራ ኦሪት ይገቡና በስሬት መክደኛው በኩል የእግዚአብሔርን ፈቃድ ይጠይቃሉ። እግዚአብሔር በስሬት መክደኛው በኩል ቃል ይነግራቸዋል። ታቦቱ ካረፈበት ቦታ ላይ እግዚአብሔር ደመና ይጋርዳል፣ ብርሃን ያሰፍራል። የምስክር ታቦት የቃል ኪዳን ታቦት ይለዋል። ታቦቱ ባረፈበት ቤተ መቅደስ ላይ በድንኳኑ ላይ ደመና ከቦ ይታያል፣ ብርሃን ይሰፍርበታል። ከዚያ በኋላ እስራኤልን እረፉ ማለት ነው ትርጉም። እዚያ ውስጥ አርፈው ይሰነብታሉ። መሄድ ሲያስፈልግ ደግሞ ሰፍሮ የነበረው ደመናና ብርሃን ተነስቶ መምራት ይጀምራል። ያን ጊዜ ሂዱ ማለት ነው ብለው ሙሴና አሮን ይሄን ያውቁና እግዚአብሔር ይነሳ ጠላቶቹም ይበተኑ የሚል ጸሎት ጸልየው ታቦተ ጽዮንን አንስተው ይሸከሟታል። ተሸክመው መንገዳቸውን ይጀምራሉ። እሷ ሳትንቀሳቀስ መንገድ መጀመር አይፈቀድም። የእግዚአብሔር ታቦት ሲነሳ ህዝቡም አብሮ 600 ሺህ ህዝብ አብሮ ይጓዛል። ስለዚህ ይሄ ታቦት የእግዚአብሔር ብርሃን የሚያርፍበት፣ የእግዚአብሔር ደመና የሚያርፍበት፣ መስዋዕት የሚያሳረጉበት፣ የእግዚአብሔርን ድምፅ የሚሰሙበት፣ እግዚአብሔር ከነሱ ጋር የሚሆኑበት፣ መንገዳቸውን የሚመራቸው ነበረ። መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ሲናገር የእግዚአብሔር የቃል ኪዳን ታቦት ተነስቶ በሄደ ጊዜ
ከየቤታችሁ ወጥታችሁ ተከተሉት ብሏቸዋል። መንገድ የሚጀምሩት ታቦቱ ጉዞ ሲጀምር ነው። ወዴት ነው የሚሄዱት? ወደ ርስት፣ ወደ አባቶቻቸው ርስት ሲሄዱ መሪያቸው ታቦት ነው። የሚመራቸው በታቦቱ ላይ እግዚአብሔር ነው። ሙሴም ካረፈ በኋላ መጽሐፈ ኢያሱ ምዕራፍ 1 ላይ እንደምንናገረው ዮርዳኖስን ሲሻገሩ መጀመሪያ በዮርዳኖሱ ወንዝ ላይ የገቡት ታቦት የተሸከሙ ካህናት ናቸው። ታቦት የተሸከሙ ካህናት በዮርዳኖስ ሲገቡ እስራኤል በደረቅ ተሻገሩ። ይሄ ታቦት አሻጋሪ ነበር ማለት ነው። ነጥቦችን ትይዟልኛላችሁ። ከእግዚአብሔር ጋር የሚነጋገሩበት ነበር። የኃጢአት ይቅርታ የሚያገኙበት ነበር። የእግዚአብሔር ብርሃን የሚሰፍርበት ነበር። የእግዚአብሔር ደመና የሚከበው ነበረ። የመንገዳቸው መሪ ነው። ወንዝ አሻጋሪያቸው ነበረ። ቀጥለው ኢያሪኮ ሲደርሱ ኢያሪኮ በግንብ የታጠረች ናት። የኢያሪኮን ግንብ ለማፍረስ እልል እያሉ የዞሩት ታቦቱን ተሸክመው ታቦት ተሸክመው ሲዘሩ የኢያሪኮ ግንብ ፈረሰላቸው። ስለዚህ ርስት እንዳይወርሱ አጥር የሆነባቸውን ግንብ ያፈረሱት ታቦት ተሸክመው ዙረው ለእግዚአብሔር እልልታ አቅርበው እንዲህ ብለው ምድረ ርስት ገቡ። ምድረ ርስት ገቡ ከእግዚአብሔር ጋር ሲታረቁበት፣ ቃለ እግዚአብሔር ሲሰሙበት፣ ይቅርታ ሲያገኙበት፣ ጠላት ሲያሸንፉበት ኖሩ። እንዲህ እያለ ከዛሬው ታሪክ ይደርሳል። እንደተማራችሁት በየደብሩ በዛሬው ጊዜ የኤሊ ልጆች በደሉ፣ ተምራችሁታል በየደብሩ። የዛሬው ሐሳቤን የሌላ ስለሆነ የእነሱ ታሪክ ላይ አላተኮርም። እግዚአብሔርን ሲበድሉ እግዚአብሔር ታቦተ ጽዮን እንድትማረክ አደረገ። ጦርነት መጣ። አፍኒንና ፊናስም አስመሳይ ሆነው ሳለ እውነተኛ ካህናት መስለው ታቦቱን ተሸክመው ሄዱ። ታቦቱን በድለው ታቦቱን ተሸክመውት ሄዱ። እግዚአብሔር ካህናቱን አስገድሎ ታቦተ ጽዮን ተማርካ ሄደች። ታቦት የእግዚአብሔር ከሆነ ለምንድን ነው የሚሰረቀው ይላል። ራሱን ያልጠበቀ ታቦት እንዴት አንተን ይጠብቃል ይላል። ለምን ይመስላችኋል? አልመቸው ሲል ነው የሚሰረቀው። እቤት ሌባ ሲበዛ እንዴ ይገርማችኋል እኮ። ምን አንድ የበረሃ አባት የተናገረው ነገራችሁ። እብድ ከደጅ ሆኖ ድንጋይ ሲወረውር በጊዜ ካላስቆምከው እና የመጀመሪያውን ድንጋይ አውጥተህ ካልጣልክ ቀኑን ሙሉ ሲወረውር ከዋለ ድንጋዩ ከቤት ሞልቶ አንተ ወጥተህ ትሄዳለህ። ይገርማችሁ። ሲከመር ማረፊያ ታጠና ወጥተህ ትሄዳለህ። እና እብድ የወረወረው ብዙ አለ ነው። ድንጋይ ሲበዛ ሰው ቤቱ ይወጣል። ወጥታ ሄደች። አፍኒንና ፊናስ 3 በደል በድለዋል። ምን የቄስ በደል ምን ያደርግላቸዋል? በደሉ ነው። ተማረከች። ተማርካ ሄደችና ምን አደረገች? የእግዚአብሔር ታቦት የሚማረከው ሄዶ ለመግለጥ ነው። ተማርካ የት ሄደች? ፍልስጤም ሄደች። ፍልስጤም ወስደው ምን አደረጉት? ከጣዖት ቤት አስቀመጡት። ሲያስቀምጡት ምን አደረገው? በበነጋው ዳጎን ሲታይ ዳጎን ማለት ዓይን እያለው ጥሩ ዓይን የተቀረጸለት፣ ጥሩ ጆሮ ያለው፣ ጥሩ ከንፈር ያለው፣ ጥሩ እጅ ያለው፣ ጥሩ እግር ያለው፣ ወርቅ የለበሰ ግን ድንጋይ ነው። እንደዚህ ወርቅ የለበሰ እለሰ ይሰማዩ መምህራነ ዘየአምሩ መጻሕፍተ ኢፉድፉዳን እሙንቱ እምዳጎኖሙ ለሰብአ ዛጦነ። በቃ አልተረጉምም ለእናንተ ከነደዳችሁ ግዕዝ ተማሩ። ዳጎን ማለት ያ ነው። አሁን ለሊቃውንቱ የነገርኳቸው ማለት ነው። ስለዚህ ከዳጎን አጠገብ ሲያስቀምጡት በበነጋው ሲመጡ ዳጎን ከታቦተ ጽዮን ሰግዶ ተገኘ። ተንበርክኮ ኧረ እኔ አይገባኝም ብሎ ሰግዶ ተገኘ። በታቦቱ ላይ ያለው እግዚአብሔር ኃይል ነው። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል ጅል። አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዲሁም ማለት የግራር እንጨት ነው። ከግራር እንጨት ታቦት ስራ አለው። ግን ኃይል ያለው እንጨት፣ ግን ብርሃን የሰፈረበት እንጨት፣ ግን ደመና የከበበው እንጨት፣ ግን እግዚአብሔር የባረከው እንጨት፣ ግን ወንዝ የሚፈራው እንጨት፣ ተራራ የሚንቀጠቀጥለት እንጨት ወሰዱና
አይ እንዴት እንዲህ ምን ሆኖ ነው አያ ዳጎን ብለው በበነገው ደግሞ ከፍ አድርገው እሱን አንስተው እንዲሁ ይገርማል። ራሱ የሚወድቅ ደግሞ ታቦተ ጽዮንን ታች አድርገው ተገኘ። ጭራሽ በበነገው የዳጎን እግሩ ለብቻ፣ እጁ ለብቻ፣ ጭንቅላቱ ለብቻ ሆኖ ተቆራርጦ ተገኘ። አንደኛ ሳሙኤል ምዕራፍ 4ን በደንብ አንብቡት። ፍልስጤም ውስጥ እንደተደረገ እዚያ በኋላ የሀገሩን ሰው በሙሉ እበጥ መታቸው። እባጭ ማለት ምን እንደሆነ ታውቃላችሁ? አዎ እባጭ ማለት የሰው ልጅ የመረቢያ አካሉ ግንድ ሆኖ አበጠ ማለት። መራመድ መንቀሳቀስ አቃተ። አይጣ ላይ ድረስ ነው። አረ ትሂድልን ይቺ ታቦታል። አዎ ከጋዛ ወደ አዛጦን፣ ከአዛጦን ደግሞ ወደ ጌት፣ ከጌት ደግሞ ወደ አስቀሎና ላኳት። እንደዚህ ያርገ የሀገሩን ሰው ሁሉ እየፈጀች ጠንቋዮች ቢጠየቁ የለም ይችን የእግዚአብሔር ታቦት ካልመለሳችሁ ሰላም አይመጣም አሉት። እሺ ብለው ምን አደረጉ? የወርቅ አይጥ አምጥታባቸው ነው። እንግዲህ የእግዚአብሔርን ንብረት መውሰድ የቤት አይጥ ያመጣል። አይጥ አመጣችባቸው። የወርቅ አይጥ ሰሩና እጅ መንሻ ለእግዚአብሔር ሰጥ አድርገው በሁለት ጊደሮች ጀርባ ላይ ጭነው ታቦተ ጽዮንን ሰደዷል። ላሞቹ ወደ ቤታቸው ዘወር ሳይሉ ወደ ግራም ወደ ቀኝም ሳይሉ ታቦተ ጽዮንን ተሸክመው ሄዱ። ሄደች፣ ከአቢዳራ ቤት ገባች። የአቢዳራን ቤት ባረከችለት ታቦተ ጽዮን። አንደኛ ታቦተ ጽዮን አሸንፋ የመጣች ታቦት፣ ሁለተኛ ደግሞ ምን አደረገች? በረከት የሰጠች ታቦት። የአቢዳራን ቤት ባረከች። ከአቢዳራ ተነስታ ደግሞ ወደ ኢየሩሳሌም ስትመለስ በቅዱስ ዳዊት ዘመን ሁለተኛ ሳሙኤል ምዕራፍ 6 ላይ እንደምትመለከቱት ስትመለስ ደግሞ መንገድ ላይ የአቢዳራ ልጆች እየነዱ ሲወስዱ ዘንበል ስትል ኦዛ የሚባለው ሰው ሁለተኛ ሳሙኤል ምዕራፍ 6 ቁጥር 7 ላይ እደግፋለሁ ሲል መልአኩ መጥቶ እጁን ቆረጠው ይላል። ለምንድን ነው እጁን የቆረጠው? ክህነት ሳይኖረው ታቦትን መንካት ስለማይገባ ነው። እጁን። ስለዚህ እዚህ ታቦት እንጨት ነው፣ ግንሳ ሳይገባቸው የሚዳሰሱትን እጃቸውን የሚቆርጥ ነው። ምናልባት ዛሬ ሰርቆ ይኸው እየዳሰስኩት ነው ልትል ትችላለህ። ነፍስን ምን ያህል እንደቆረጣት ግን አታውቅም። ከእግዚአብሔር እንዴት ባለ ሰይፍ ቆርጦ እንደጣለና እንደለየ አታውቅም። የሚሳለቁበትም ይኖራል። ይሄን ነው ታቦት የሚሉት ይላል። እስቲ እኔን ምን አረገኝ ይላል። ይሄ ማለት ምን ማለት መሰለ? ክርስቶስን በጥፊ እየመታ እስቲ ክርስቶስ ምን ታረገናለህ እንደማለት ነው። እና አይሁድ ክርስቶስን በጥፊ እየመቱ ማቴዎስ 27 ላይ ማን ነው የመታህ? እስቲ ተናገር፣ እስቲ ከመስቀል ውረድ ብለው ስለተሳለቁበት እሱ ምንም ስላላደረጋቸው ክርስቶስ ተሸነፈ ማለት ነው? አይደለም። አንተ ሰው አለ ቅዱስ ጳውሎስ ሮሜ 2 ላይ ትፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ። አንተ ሞኝ እግዚአብሔር ሰላም አውሎ ስላሳደረ እየበደልከው ስላልቀሰፈህ እግዚአብሔርን ሞኝ ልትለው ትወዳለህ? እንዲህ አለ። ስለታገዝ ትዕግስትን ጅልነት ታደርጋለህ። ወባይቱ በአምጣነ ኢትኔስ ትዘግብ መቅሰፍተ ለርእስከ። ነገር ግን ንስሐ እንዳለመግባት ለራስህ ፍዳን ታከማቻለህ። ኢተአምሩኑ ከመሳሂሉ ለእግዚአብሔር ኪያከ ያገርር ሀበ ንስሐ። የእግዚአብሔር ቸርነት አንተን ለምሕረቱ ለመጥራት ነበር እንጂ እንድትጠፋበት አልነበረም ማለት። ስለዚህ የእግዚአብሔር ታቦት ሳይገባቸው የሚነኩትን የሚቆርጥ ነው። ከዳዊት ቤት መጣች። ቅዱስ ዳዊት ትሁቱ የእግዚአብሔር ታቦት ወደ እኔ ትመጣን ዘንድ እንደምን ይቻላል? በሙሉ ኃይል ወለብሰ ኤፉደ ቅኔሁ ዘያህይድ አይነ ይላል። አይንን የሚበዘብዝ ወርቅ ለብሶ በሙሉ ኃይሉ ነበር የሚዘምረው ቅዱስ ዳዊት እየዘለለ ደስ እያለው የእግዚአብሔር ታቦት ወደ እኔ ሊመጣ አይገባውም ብሎ እየዘለለ አመሰገነ። እንደምታውቁት እዛ ሁለተኛ ሳሙኤል ምዕራፍ 6 ላይ ሜልኮል የምትባለው በመስኮት አይታ ሳቀችበት ይላል። እግዚአብሔር ማህፀኗን ዘጋው። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና
ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣልና ይጅሉ ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደ ሞንታርቦ። ልጅ ብቻ አይደል ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በእንተ ፈሪሆትከ ሐመምነ ወለድነ ይላል። አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። እንዲህ ያደረገች ዳዊትን ግን ባረከችው።